ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ከአድማጮቻችን የቀረቡልንን ጥያቄዎች በተመለከተ ትምህርት ይኖረናል። ይህንን ጥያቄ በማስቀደም እንግዲህ እንደ ጥያቄው መሰረት አብረን እንማማራለን ማለት ነው። እንግዲህ ባለፈው ቀናቶች ስለ ኦሪት እንዴት እንደሚጻፍ፣ በማን እንደሚጻፍ፣ በምን አይነት ነገር እንደሚጻፍ እና መጻፍ የማይችሉት እነማን እንደሆኑ ተምረናል። ዛሬ የምንማረው ደግሞ ስለ ትርጉም መጽሐፍት ነው። እንደሚታወቀው የሙሴ ኦሪት ለመጀመሪያ ጊዜ በግሪክ ቋንቋ በ72 የኦሪት ሊቃውንቶች እንደተተረጎመ እናውቃለን። ይህም እንግዲህ በሁለተኛው ቤተ መቅደስ ዘመን ነው እና ይህም የተተረጎመበት ዋና ምክንያት ምንድን ነው? የግሪክ ንጉሥ ለአራት በተከፈሉበት ጊዜ እንደሚታወቀው ማን ነው አሌክሳንደር መቅዶን የሚባለው እርሱ ነበር እንግዲህ እስራኤልን የተቆጣጠራት እና አብዛኛውን ሀገራት በእሱ ቁጥጥር ስር የነበሩ። እሱ ሲሞት ግን መንግስታቱ ለአራት ተከፈለ እና በአራት መንግስት ይተዳደር ነበር ማለት ነው እና በግብፅ የነበረው በአሌክሳንድሪያ ግዛቱን አድርጎ የነበረው ታልማኝ የሚባለው ንጉስ ማለት ነው በዓለም ሀገራት ያሉትን ባህሎች፣ ወግ ልማዶች፣ የእምነቶች መጽሐፍ በሙሉ አስተርጉሞ ከሱ መጽሐፍት መደብር አስቀምጦታል ማለት ነው እና መጨረሻ ላይ እንደ አንድ መጽሐፍ እኮ አለህ በዚህ መጽሐፍት ቤትህ ውስጥ የሌለ የሙሴ መጽሐፍ ይሉታልኝ። የሙሴ መጽሐፍ አለ እዚያ እሱ እንግዲህ እንደዚያ መሆን ማስተርጎም አለብኝ ይላል። ከዚያ የአይሁዳውያን ሊቃውንቶችን 72ቱን በ72 ቦታ ቤት ውስጥ ለብቻቸው አስቀመጠና ይህንን የሙሴን ኦሪት ተርጉሙልኝ ብሎ በትእዛዝ ያዛቸዋል ማለት ነው። እንግዲህ ካልተረጎሙት ጉዳት ያደርስባቸዋል ማለት ነው። ስለዚህ እኔ ይህንን ኦሪት በሙሉ የሙሴን ኦሪት ካልተረጎማችሁልኝ ከዚህ አትወጡም ብሎ የሚያስፈልጋቸውን ይሰጣቸውና በ72 ክፍል ውስጥ እንዳስቀመጣቸው ይነግረናል ማለት ነው። እንግዲህ እነዚህ የኦሪት ሊቃውንቶች የነበሩት የግሪክ ቋንቋ ይችሉ ስለነበረ የሙሴን ኦሪት ወደ ግሪክ ቋንቋ ቀይረውታል ማለት ነው፣ ወይም ተርጉመውታል። ሲተረጉሙት ግን እንደ ግሪክ ቋንቋ ባህል እይታ እንጂ እንደ ኦሪት እይታ አይደለም ማለት ነው። ለምሳሌ ብዙ ነገሮች አሉ፣ ያው በዝርዝሩ አሁን ዛሬ ስለማንሄድ ማለት ነው። ለምሳሌ ዘፍጥረት በመጀመሪያው ላይ በግሪክ ቋንቋ ፈጣሪ እንደዚህ ብሎ በመጀመር ዓለምን ፈጠረ ብሎ ተርጉሞታ ማለት ነው። በዕብራይስጡ ግን በመጀመሪያ የፈጣሪ ስም አይጠቀስም። ብሬሽት ባራ ኤሎኪም ነው። ብሬሽት ባራ ኤሎኪም። ብሬሽት የሚባለው ባራ ኤሎኪም፣ ኤሎኪም እንደፈጠረ እንደማለት ነው። አባል በግሪክ ግን ዛሬም ራሱ በአማርኛ ትርጉም እንደምናየው በመጀመሪያ የሚል ቃል አለ ማለት ነው። አሁን ብሬሽትን ስናየው ደግሞ ብሬሽት ማለት መጀመሪያ ማለት አይደለም። በዕብራይስጥ ቋንቋ ዋናው እንዲያው የመጀመሪያ ነው ብንል እንኳን የምን መጀመሪያ የሚል ጥያቄም ራሱ ያመጣል ማለት ነው። በአጠቃላይ እንግዲህ የሙሴ ኦሪት ወይም ትርጉም አምስቱ የኦሪት መጽሐፍ ማለት ነው ወደ ግሪክ ቋንቋ
በ72ቱ የአይሁዳውያን ሊቃውንቶች ተተርጉሟል ማለት ነው። ሲወጡ ሁሉም ተመሳሳይ ሆነው እንደወጡ ይነግራል ማለት ነው። ይህም በባቢሎን ታልሙድ ግማራ መጊላ ምዕራፍ 8 ቁጥር 1 ላይ ጀምሮ ማንበብ ይቻላል። ከዛ ላይ በዚህ ተጽፎ ይገኛል ማለት ነው። ከዚያም ደግሞ በአይሁድ የአላሃ ሕግና ስርዓት መሰረት ሹልኻን አሩኽ ኦሬኽ ሀይም ሲማን ወይም ምዕራፍ 580 ቁጥር 5 ላይ እንዲህ ይላል። ኦሪት ወደ ግሪክ ቋንቋ የተተረጎመበት ቀን ልክ የእስራኤል ልጆች የጥጃውን ጣዖት ሰርተው እንዳመለኩት አይነት ነው በማለት ሁለቱን ያመሳስላል ማለት ነው። እንግዲህ ከዚህ ላይ ነው እንግዲህ የዋናው ትልቁ ችግር። እንግዲህ እንደሚታወቀው ይህ የሙሴ ኦሪት የዓለም ፈጣሪ ለሙሴ ያጻፈው የፈጣሪ ቃል ነው ማለት ነው። ይህንን የፈጣሪን ቃል ወይም ንግግር ወደ ሌላ ቋንቋ ሲቀየር እንዳለ በሙሉ የነበረውን በሙሉ ይንደዋል ወይም ያጠፋዋል ወይም ይደመስሰዋል ማለት ነው። ልክ ጣዖትን እንደማምለክ ማለት ነው። በእነዚህ ምክንያት ነው እንግዲህ እነዚህ ኦሪት ሲተረጎም ሌላም አብሮ ተያያዥ ነገሮች ስላለ ማለት ነው። ምክንያቱም ኦሪት በየትኛውም ቋንቋ መተርጎም አልነበረበትም፣ ሊተረጎምም አይችልም። በእርግጥ ዛሬ ተተረጎመ የሚባልም ከኦሪቱና የኦሪቱ ቃልና የተተርጎሞች አይነት ምንም አይገናኝ ማለት ነው። ትርጉሞች የራሳቸው መጽሐፍ ነው። የኦሪት መጽሐፍ ራሱን የቻለ መጽሐፍ ነው ማለት ሁለቱ በስም እንጂ በተግባር አይገናኙም ማለት ነው። የኦሪት እይታ የሚለው ሌላ፣ የትርጉም መጽሐፍት የሚሉት ሌላ ማለት ነው። ስለዚህ እነዚያ በግሪክ የሙሴ መጽሐፍ በመተርጎሙ ምክንያት ወደዚህ ምድር የጨለማ ቀን እንደሆነ ይነግረናል ማለት ነው። በእርግጥ 3 የጨለማ ቀናት ይባላሉ። አንደኛው ይህ ኦሪት ወደ ግሪክ ቋንቋ የተተረጎመበት ቀን ነው። ሁለተኛው ደግሞ ዮሽካ ኢየሱስ የተወለደበት ቀን ነው። ሶስተኛው ቤተ መቅደሱ የሰሎሞን ቤተ መቅደስ በር የተሰበረበት ቀን ነው ማለት ነው። እነዚህ 3ቱ የጨለማ ቀናት በመባል በአይሁድ ሕግና ስርዓት ይታወቃሉ ማለት ነው። እና ይህ የሙሴ ኦሪት ወደ ግሪክ ቋንቋ ከተተረጎመ በኋላ ሌሎቹ የተለያዩ እምነቶች ከዚህ ከግሪክ ቋንቋ ትርጉም ወስደው ሌሎችን እምነት በዚህ ትርጉም መጽሐፍ ምክንያት ሊመሰርት ይችላል ማለት ነው። ምክንያቱም ይህ የሙሴ ትርጉም መጽሐፍ ባይኖራቸው ኖሮ ይህንን ተንተርሰው እምነት ሊመሰርቱ አይችሉም ነበር ማለት ነው። ለምሳሌ ክርስትናም ያገኘችው ትርጉም መጽሐፍ ከግሪክ ነው ማለት ነው። ለምሳሌ የግዕዝ ቋንቋ፣ አማርኛ ቋንቋ እነዚህ በሙሉ ትርጉሞች የመጣው ዋናው ከግሪክ ነው ማለት ነው፣ ከዕብራይስጥ አይደለም። በዚያ ምክንያት እነዚህ ክርስትናና እስልምና ተመሰረቱ ማለት ነው። እነዚህ ክርስትናና እስልምና የተመሰረቱ ደግሞ የሙሴን ኦሪት በመቃወም ነው ማለት ነው። ስለዚህ ምን አደረጉ? መጨረሻ ላይ የሙሴን ኦሪት ደመሰሱት እና አዲስ ስም ሰጡት። ይህም ብሉይ ኪዳን አሉት ማለት ነው። ብሉይ ኪዳን ማለት አሮዬ ጊዜው ያለፈበት ዘመን እና ኤክስፓየርድ ያደረገ ማለት ነው። ስለዚህ ዋጋ የለውም ማለት ነው። ስለዚህ አሁን ከዚያ የሚያስፈልጋቸውን ጥቅስ እውነት የሚያስመስላቸውን ነገር ወሰዱና ከዚያ በኋላ የሙሴ ኦሪት በሙሉ ውድቅ አደረጉት ማለት ነው። ምክንያቱም የሙሴ ኦሪት የሚያወራው ታሪክ አለው፣ በዚያም ሕግና ስርዓት አለው እና ሕጎቹ ደግሞ እንዴት እንደሚፈጸሙ ስማቸው ተጽፏል። ነገር ግን እንዴት እንደሚፈጸሙ በቃል ስለሆነ ይህ የቃል ኦሪት ስለሌላቸው እንዳለ ያንን
የሙሴን ብቻ ነው የተረጎሙ ማለት ነው። እንግዲህ ሌሎቹ አሁን እንግዲህ የምናያቸው ዛሬ በዓለም ዙሪያ ያሉት የአማርኛም ሆነ የግዕዝ መጽሐፍት ወይም መጽሐፍ ቅዱስ በሚል ስም የሚጠሩት እነዚህ በሙሉ ከግሪክ ቋንቋ የተቀዱ ናቸው ማለት ነው። ስለዚህ እነዚህ የጨለማ መጽሐፍት ይባላሉ ማለት ነው። ምክንያቱም ብርሃን የሚባል ነገር የላቸውም። ምክንያቱም የፈጣሪ ኦሪት ደምስሰው ወይም ትክክል አይደለም ጊዜው ያለፈበት ነው ብለው ስለደመሰሱ እና በዚያ ምትክ ሌላ የጨለማ መጽሐፍ አዘጋጅተው በማቅረባቸው ነው ማለት ነው። ስለዚህ እነዚህ ትርጉም የሆኑት መጽሐፍ በሙሉ ከኦሪት ጋር ምንም አይነት ግንኙነት የላቸው ማለት ነው። ወይም ከሙሴም ኦሪት ሆነ ከሌሎቹ የታና መጽሐፍት ጋር ምንም አይነት ግንኙነት የላቸው ማለት ነው። ራሳቸውን የቻለ የሌሎች እምነቶች ወይም ባህል እይታ ወይም ህሳቤ ብቻ ነው ማለት ነው። ነገር ግን ዛሬ ብዙ ጊዜ በማወቅም ሆነ ባለማወቅ እነዚህ መጽሐፍቶች የግዕዝም ሆነ የአማርኛ ሌሎችም የእንግሊዘኛው ሆነ የተለያየ መጽሐፍ ቅዱስ የሚባሉትን ልክ የሙሴ ኦሪት ወይም የፈጣሪ ቃል አስመስለው የሚጠቀሙባቸው አሉ ማለት ነው። እነዚህ የፈጣሪ ቃልም አይደሉም፣ ከሙሴ ጋርም ቃል አይገናኙም፣ ፈጽመው ተቃራኒ የሆኑ ናቸው። ስለዚህ ነው እነዚህ የጨለማ መጽሐፍት የሚባሉት። ብዙ ጊዜ ባለማወቅና ባለመረዳት ፈጣሪን በመቃወም ወይም የፈጣሪን ሐሳብ ተቃራኒ ሆነው ከቆሙት ሰዎች ጋር አብረን ወግነን የነሱን ሐሳብ ይዘን እንገኛለን ማለት ነው። ነገር ግን ወደ ውስጥ ጠለቅ ብለን ስናየው ነገሮቹ እነዚህ በሙሉ የፈጣሪን ቃል የሚቃወሙ የእስራኤል አምላክ ከግብፅ ምድር በማውጣት ኦሪትን ለሙሴ የሰጠውን ኦሪት በመደምሰስ በመሻር ከሚታወቁት መጽሐፍት ጋር ልክ የፈጣሪ መጽሐፍ እንደሆኑ አስመስለን እነዚያን መጽሐፍ ጥቅስ እንኳን ሳይቀር እየጠቀስ የግዕዙ መጽሐፍ እንዲህ ይላል፣ የአማርኛው መጽሐፍ እንዲህ ይላል እያልን ሌሎችን ሰዎች በሙሉ በማሳሳት እኛም ተሳስተን ሌሎችንም ሰዎች እናሳስታለን ማለት ነው። ይህ ከፈጣሪ ቃል ጋር ፈጽሞ አይገናኙም ማለት ነው። አንደኛ ከዕብራይስጥ ወደ አማርኛም የተተረጎሙ ትርጉሞች አይደሉም ማለት ነው። ስለዚህ እነዚህ መጽሐፍት የሚታወቁት የጨለማ መጽሐፍት በመባል ነው ማለት ነው። ይህ ማለት እንግዲህ በፈጣሪ ቅዱስ ስም የፈጣሪን ቅዱስ ስም ወስደው መጽሐፍ ቅዱስ ብለውታል ማለት ነው። እነዚህ የጨለማ መጽሐፍ የሚባሉት ማለት ነው። ይህ ብቻ አይደለም። ከዚያ ከግሪክ ቋንቋ የተተረጎሙት መጽሐፍት በሙሉ የግዕዝም ሆነ የአማርኛ የእንግሊዘኛውም እና የትኛውም መጽሐፍ ቅዱስ በሚባሉት መጽሐፍት ውስጥ የፈጣሪ ስም በሙሉ አንስተውታል ማለት ነው። ከዚያ ውስጥ አታገኙትም። በግዕዝም የፈጣሪ ስም የለም፣ በአማርኛውም የፈጣሪ ስም የለም። በፈጣሪ ስም ፈንታ ሌላ የባዕድ አምልኮት ስም አስገብተውታል ማለት ነው። ለምሳሌ አንድ ሰው አበበ በመባል በዚያ መጽሐፍ ቅዱስ ካለ አሁን ያን አበበ የሚለውን ስም አጥፍተው አዲሱ በሚል ስም ተክተው ማለት ነው። ስለዚህ አበበ የሚባለው ሰው የለም ማለት አይታወቅም። ስለዚህ ሰዎች የሚያውቁት ማለት ነው አዲሱን ነው ማለት ነው። ልክ እንደዚህ የፈጣሪን ስም በሙሉ ከመጽሐፍ ቅዱስ በሙሉ ለቅመው መጽሐፍ ቅዱስ ከሚሉት ውስጥ ወይም ብሉይ ኪዳን ከሚሉት ውስጥ አውጥተው በዚያ ፈንታ የባዕድ አምልኮትን ስም ሰጥተውታል ማለት ነው። ለምሳሌ እግዚአብሔር የሚለው የፈጣሪ ስም አይደለም፣ ወይም አላህ የሚለው የፈጣሪ ስም አይደለም። ይህ ሰዎች ራሳቸው የሰጡት ራሳቸው የሚያመልኩት
አምላክ ነው ማለት ነው። ስለዚህ ፈጣሪ በሲናይ ተራራ በመገለጥ ስሜ ይሄ ነው ብሎ በኦሪት ውስጥ የጻፈውን መጽሐፍ በሙሉ ፍቀው አወጥቶታል ማለት ነው። ዋናው ዓላማው ፈጣሪ እንዳይታወቅ። ስለዚህ እነዚህ እምነቶችም የተቋቋሙት የእስራኤል ልጆችንና ፈጣሪን በመቃወም ነው። እንደሚታወቀው እነዚህ ሶስት አካላት የሚባሉት በታምን አይለያዩም። ፈጣሪ፣ የእስራኤል ልጆችና የፈጣሪ ኦሪት ወይም የሙሴ ኦሪት ወይም ታናህ፣ እነዚህ ሶስቱ አይለያዩም ማለት ነው። ሊለያዩም አይችሉም። ምክንያቱም ኦሪት የዓለም ፈጣሪ ኦሪቱን ራሱ የጻፈውን ራሱ ያዘጋጀው ሕግና ስርዓት የሰጠው ለእስራኤል ልጆች ነው። የእስራኤል ልጆች ደግሞ የተቀበሉት ከፈጣሪ ነው። ስለዚህ እነዚህ ሶስቱ አይለያዩም ማለት ነው። ስለዚህ እነዚህን የማይለያዩ ነገሮች አለያይተው ፈጣሪ የእስራኤል ልጆች ምንድን የሚባለው የእስራኤል ልጆች በሙሉ ትቷቸዋል። ከእሱ ጋር የነበረውን ቃል ኪዳን አፍርሷል፣ ከኛ ጋር ነው በማለት ይህንን ብሉይ ኪዳን የሚለውን አዲስ ስም ሰጥተውታል ማለት ነው። በመደምሰስ የፈጣሪን ቃል በመደምሰስ የሙሴን ቃል በመደምሰስ የነቢያቶችን ቃል በሙሉ በመደምሰስ ማለት ነው። ስለዚህ ፈጣሪን በመቃረን የተጻፈውን መጽሐፍ ልክ የፈጣሪ ቃል አስመስለን የተቀበልን ሰዎች ይህ የፈጣሪ ቃል አለመሆኑን በደንብ ማወቅና መረዳት አለብን ማለት ነው። ምክንያቱም እነዚህ ከኦሪት ጋር ከአይሁዳውያን መጽሐፍ ጋር ፈጽሞ አይገናኙም፣ ተቃራኒ ናቸው ማለት ነው። እንደሚታወቀው ለመጀመሪያ ጊዜ የሙሴ ኦሪት ወደ ግሪክ ቋንቋ ከተተረጎመ በኋላ እንደገና ሁለተኛ ትርጉም ኡንቁሎስ የሚባል በሁለተኛው ቤተ መቅደስ ከፈረሰ በኋላ ኡንቁሎስ ሀገር የሚባል ሮማዊ ወደ አይሁድ ከገባ በኋላ ተርጉሞታል ማለት ነው። ወደ አረሚት ቋንቋ አረሚት ቋንቋና ዕብራይስጥ ይቀራረባል ትንሽ። ነገር ግን በሚተረጉምበት ጊዜ ቀጥታ የቅዱስ ቋንቋ ወደ ሌላ ቋንቋ መተርጎም ስለማይቻል ይህ ማለት በዝርዝር አስቀምጦታል ማለት ነው። ይህ ማለት እንደዚህ ማለት ነው ብሎ በዝርዝር አስቀምጦታል። ምክንያቱም ቃላት በቃላት በቀጥታ ስለማይተረጎም ማለት ነው። እንደሚታወቀው ይህ የሙሴ ኦሪት ይህ ዓለም ከመፈጠሩ በፊት 974 ትውልድ በፊት ከ974 በፊት ገና ይህ ዓለም ከመፈጠሩ በፊት አስቀድሞ እየተዘጋጀ ነበር። ስለዚህ የፈጣሪን ቃል አንዷን በራሱ በተጻፈበት በዕብራይስጥ ቋንቋ ተሳስተን ብንጽፍ ያ ኦሪት እንዳለ በሙሉ ውድቅ ነው ማለት ነው፣ አይነበብበትም። እንኳን በሌላ ቋንቋ ተተርጉማት ነው። የሚታወቀው ሌሎቹ በዓለም ያሉት ሁሉም ቋንቋዎች በሙሉ የግዕዝም ሆነ የአማርኛ እንግሊዘኛ በሙሉ እነዚህ ያሉ በሙሉ የእርግማን ቋንቋዎች ናቸው ማለት። በእርግማን ቋንቋ ደግሞ ኦሪት ሊጻፍ አይችልም። የፈጣሪ ቃል ራሱ በላሾና ቆደሽ ቅዱስ ቋንቋ በሆነ ማለት ነው። እና እነዚህ መጽሐፍቶች ብዙ ጊዜ ጥቅስ ስለሚጠቅሱ ነው። የግዕዙ መጽሐፍ ምዕራፍ 1 ቁጥር 1 እንደዚህ ብሎ እንደዚህ ይላል። የአማርኛው መጽሐፍ እንደዚህ ብሏል። በጌሌዝ የታተመው በጌሌዝ ተተሟል። ዞሮ እነዚህ መጽሐፍት በሙሉ ከኦሪት ጋር ምንም አይነት ግንኙነት የላቸውም ማለት ነው። ራሳቸውን የቻለ ከአይሁድ ጋር በጣም አይገናኙ ማለት ነው። ስለዚህ የሙሴ ኦሪት ሆነ በሙሉ የታናህ ኦሪት ከነዚህ ከብሉይ ኪዳን ከሚባለው መጽሐፍት ጋር ወይም መጽሐፍ ቅዱስ ከሚባለው መጽሐፍት ጋር ፈጽሞ ግንኙነት የላቸውም ማለት ነው። በዚህ ነው ብዙ አብዛኛው ሰው ያው በስደት ዓለም ስለነበሩ አብዛኞች አይሁዳውያን ሳንወድ በግድ የነሱን ባህልና እምነት ወግ ልመድ ልክ እውነት እንደሆነ
በአይምሯችን ውስጥ ስላሰረሱት እውነት ይመስልናል ማለት ነው። ነገር ግን ይህ ሁሉ ትክክል አይደለም። እነዚህ የግዕዝም ሆነ የአማርኛ የእንግሊዝኛውም ሆነ የራሳኛ በሙሉ እነዚህ መጽሐፍ ቅዱስ ወይም ብሉይ ኪዳን የሚባሉ በሙሉ የአይሁዳውያን መጽሐፍት አይደሉም። በእነዚህ መጽሐፍት ራሱ ኦሪትን ወይም የፈጣሪን ቃል መማር ፈጽሞ አይቻልም ማለት ነው። እነዚህ ሁሉም የጨለማ መጽሐፍት ናቸውና፣ ስለዚህ እያንዳንዱ ይሁዲ የኦሪትን መጽሐፍ የፈጣሪን ቃል ማወቅ የሚችለው በዚሁ በኦሪቱ በተጻፈው ሕግና ስርዓት መሰረት ማለት ነው። ስለዚህ ትርጉም ቢኖርማ ኑሮ በትርጉም ኦሪት ቢኖርማ እስካሁን ድረስ በኦሪት ትርጉም ተተርጉሞ ይኖር ነበር ማለት ነው። ስለዚህ ኦሪት በየትኛውም ቋንቋ በተለይ በእርግማን ቋንቋ መጻፍ ስለማይቻል ኦሪት ከዕብራይስጥ ወይም ከላሾን አቀዶች ቋንቋ ውጭ በሌላ የሚጻፍ ኦሪት አይሆንም፣ ሊሆንም አይችልም ማለት ነው። ባለፈውም ተምረናል ማለት ነው። ስለዚህ አድማጫችን የጠየቁት ጥያቄ መልሱ ይህ ነው ማለት ነው። በሙሉ እነዚህ ከዕብራይስጥ ውስጥ ያሉት በሙሉ ውጭ ያሉት በሙሉ የትርጉም መጽሐፍት በሙሉ የጨለማ መጽሐፍት ናቸው ማለት ነው። ከፈጣሪ ቃል ጋር ምንም ፈጽሞ አይገናኙም። ስለዚህ በእነዚህ በትርጉም መጽሐፍቶች በግዕዝም ሆነ በአማርኛ በተጻፉት መጽሐፍት 100 ሚሊዮን ዓለም ቢማሩም ከኦሪት ጋር ፈጽሞ ሊደርሱ አይችሉም ማለት ነው። ምክንያቱም ሀሳባቸውም አይገናኝም፣ የፈጣሪም ስም በዚያ ውስጥ የለም፣ አያገኙትም ማለት ነው። ስለዚህ እነዚህን ያዘጋጁት በተለይ ክርስትና ይህን ያዘጋጃችው አይሁዳውያንን ባዕድ አምልኮት እንዲያመልኩና ከፈጣሪ ጋር ለማቆራረጥ ነው እና ፈጣሪን በመቃወም ነው ማለት ነው። ለምሳሌ የእስራኤል ልጆች ፈጣሪ የመረጣቸው ከዓለም ሕዝቦች ሁሉ መካከል መርጦ ሕዝቡ የራሱ ሕዝብ አድርጎ መርጧቸዋል። ስለዚህ አማሽ የሚባሉት ነው የፈጣሪ ሕዝብ ይባላሉ ማለት ነው። ስለዚህ እነዚህ የፈጣሪ ሕዝብ እንዲሆኑ ደግሞ አይፈልጉም። በዚህ ምክንያት ከፈጣሪ ጋር ጥላቻ ስላለባቸው ከፈጣሪ ጋር ለማቆራረጥ በፈጣሪ ኦሪት ፋንታ ሌላ የትርጉም መጽሐፍት የፈጣሪ ነው ብለው አመጡልን ማለት ነው። ልክ እንደ ጥጃ ጣዖት ማለት ነው። ስለዚህ እነዚህ መጽሐፍት ሙሉ ልክ እንደ ጥጃ ጣዖት ናቸው ማለት ነው። ምንም አይነት ግንኙነት የላቸው ከኦሪት ጋር። ስለዚህ እያንዳንዱ ይሁዲ ይህን ሁሉ በደንብ አድርጎ ማወቅ መረዳት አለበት ማለት ነው። ምክንያቱም እውነት አንዲት ብቻ ናት፣ ሌላ እውነት የለም፣ ሌላ ኦሪትም የለም። ኦሪት አንድ ነው፣ የእስራኤል ሕዝብ አንድ ነው፣ ፈጣሪም አንድ ነው። ከዚህ ውጭ ሌላ ነገር የለም ማለት ነው። ስለዚህ እንግዲህ የተረዳው ካለ የረዳ፣ ያልተረዳ ካለ እንደገና በምትጠይቁት ጥያቄ የበለጠ እንማራለን ማለት ነው። ምክንያቱም ኦሪት አንድ ናት፣ ሁለት እውነት የለም። ስለዚህ ኦሪት ምን ትላለች በሚለው ርዕሳችን በመማር ማወቅና ማረዳት እንችላለን ማለት ነው። ባጭሩ የዛሬው የጥያቄና መልስ ትምህርት በዚህ በቃል። በሚቀጥለው በኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።